አብራችሁን የምትኖሩ በየመንገዱ የምታዩን የተጸየፋችሁን በሙሉ ማለት ነው። እኔ ፐርሰናሊ ስለደረሰብኝ ነው አላችሁ ስታዩኝ እንዳውሪ የምትመለከቱ አላችሁ ቤተክርስቲያን ስትመለከቱኝ ስታዩኝ እምዘገነናችሁ አላችሁ በየቦታው ስታዩኝ አውሬ የሚመስላችሁ ግን እኛ አውሬ ሆነን ሳይሆን የሆነውን ሁሉ የሆነብን ያለውን ነገር ይሄ መከራና ይሄ ስቃይ ያሳስቦን ነበረ። እንደ ሰው ምናልባት እንደ ሰው ምናልባት ብዙዎቻችን የሆነ ያለው ነገር ስላስጨነቀን ወተን ከሰው በፊት ስንጮህ የነበረው በዚህ ምክንያት ነበረ። ለዚህ ነበር በጅምላ ስንቀበር ነው። በዶዘር ታፍሰን ህፃን፣ ሽማግሌ፣ እስላም፣ ክርስቲያኑ በአንድ ጉድጓድ ሲቀበር እንደ ኢትዮጵያዊ ማንም ኢትዮጵያዊ ተነስቶ አማራን አትግደሉት አላለንም ነበረ። የዩኒቨርሲቲ ተማሪዎች ታግተው የት እንደገቡ ሲጠፉ የዛሬን አያርገው ቶማስ ጃጀው መዓዛ መሐመድ እና እኔ የተወሰነ ሰዎች ነበርን የምንጮኸው። ያው እኔም ዘፈን ሁሉ ሰርቼ ነበር በሰዓቱ። ግን አማራው በአብዛኛው ልቡ መሀል ላይ ስለነበረ አንዴ ኖሞር ሰልፍ ላይ አንዴ ምን ላይ ተጠምዶ የራሱን የቤት ስራ ስለማይሰራ ስለነበረ ዛሬ ልጆቹ የዩኒቨርሲቲ ተማሪዎች ለማኝ ሆነው በየመንገዱ ወድቀው ተደፍረው ልጅ እስከ መውለድ ደርሰው በዚህ ልክ ማለት ነው። ያመሰግናል በእውነት በጣም ከባድ ነው። ምን ቃል ይገኝለታል? ምንድን ነው ቃል የሚገኝለት? ለዚህ ምን ቃል ይገኝለታል? ጋይስ ምን ቃል ይገኝለታል? ምን ቃል ይገኝለታል? ልጆቻችሁ ቢሆኑስ? የኔ ልጅ ብትሆን ህይወቴ ብትሆንስ? ህይወቴ ብትሆን እዛ ቦታ ላይ ያለችው አስባችሁታል? ልጆቻችሁ ስላልሆኑ ነው። እነዚህ ልጆች እህቶቻችሁ ስላልሆኑ ነው። ቤተሰቦቻችሁ ስላሉ ነው። የሸዋ ጠቅላይ ግዛት ትናንትና ሞዴሬተርሽን አስቸዋለሁ መሰለኝ። ልጆቻችሁ ስላልሆኑ ነው። ስላልሆኑ ልጆቻችሁ ምናምን ነው አይደለም። በእውነት በጣም ብዙ ሰው እኮ በአንድ ቤት ውስጥ ተደርጎ ተቃጥሏል እኮ። በአንድ ቤት ውስጥ ተደርጎ በጣም ብዙ ሰው ተቃጥሏል። በጣም ብዙ እናቶች ተደፍረው ተገለዋል። በጣም ብዙ አባቶች አይናቸው እያየ ሚስቶቻቸው ልጆቻቸው ሁሉ ተደፍረው ተገድለዋል። ታውቃላችሁ።